ጤና ይስጥልን እንደምን ቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ ያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው ዜና አልፋለሁ። ሚዲያዎች በሰባተኛው ጠቅላላ ምርጫ ሀገርን በማስቀደም ለምርጫው ስኬታማነት የበኩላቸውን ሚና ሊወጡ ይገባል ሲሉ በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት መምህሩ ዶክተር ዘለቀ ተሾመ ተናገሩ። አንዷለም እናን ከዶክተር ዘለቀ ተሾመ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። ዶክተር ዘለቀ ተሾመ የጋዜጠኝነትና ስነ ተግባቦት መምህርና ተመራማሪ ናቸው። እንግዲህ ጊዜው አሁን የምርጫ ወቅት ነው። በምርጫ ወቅት የሚከሰቱ ሐሰተኛ መረጃዎች በትክክል ምን አይነት ገጽታ ያላቸው ናቸው? ብዙ ዓላማዎችን ይዞ ወደዚህ ስለሚመጡ የምርጫ ወቅት መረጃዎች የተለየ ጥንቃቄ የሚሹ፣ ምንጫቸውን መለየት የሚሹ፣ መተንተንን የሚሹ፣ ከዛም ደግሞ እስከ ውጤቱ ድረስ ምን አይነት ይዞ ሊወጣ ይችላል የሚለውን ትንተና የሚያስፈልግና የተለየ ጸባይ ያለ ነው ብሎ ማለት ይቻላል። ዋና ዋና ሚዲያዎች በተለይ ሐሰተኛና የተዛቡ መረጃዎችን በመከላከል በኩል ያላቸው ሚና ምንድን ነው? ሚዲያ ሃውስስ ብዙ ጊዜ በማህበራዊ ሚዲያ የሚሰራጩ መረጃዎች የማህበረሰቡ ሚዲያዎች አጣርተው ተንትነው ለማህበረሰቡ ማቅረብ መቻል አለባቸው። አንድ ይሄ ነው። ሁለተኛ ነገር ደግሞ ማህበረሰቡም አዌርነሱ ስለ ሚዲያ አጠቃቀም እውቀቱን እንዲያጎለብት የተወሰኑ አዌርነሶች ካምፔኖች መደረግ መቻል አለባቸው። ሚዲያ ኤቲክሱ አለ። ኤቲክሱን መከተል ነው። ይሄ የመረጃውን እውነታነት፣ የመረጃውን ሐቀኝነት፣ የመረጃውን በኤቪደንስ ተያይዞ ለህብረተሰቡ መድረስን ሶሻል ሚዲያውን ቀድሞ ተንትኖ መረጃውን ለህብረተሰቡ ነው ማድረስ ያለባቸው ማለት ነው። ዋናዎቹ ሚዲያዎች በተለይ ከማህበራዊ ሚዲያዎች በሀገር ግንባታና በምርጫ ሂደት ውስጥ የበለጠ ኃላፊነት አለባቸው ማለት ይቻላል። ምርጫን የምንጠቀምባቸው ዲስኩሮቻችን፣ መግለጫዎቻችን፣ ተቃውሞቻችን፣ ድጋፎቻችን ይሄ ኤሌመንት ሁሉ የሚያሳይ ምንድነው? ኢትዮጵያ የምትባል ሀገር ነገ የምትቀጥል ህዝብ ያላት፣ ታሪክ ያላት፣ ስልጣኔ የነበራት አሁን ደግሞ በተለያየ ነገር ወደዛ ለመሄድ የምትሰራ አገር አለች። 5 ዓመት አንድ የሚካሄደው ምርጫ ይሄን ሬፑቴሽን ይዞ እንዳይሄድ ሀገር አለን፣ ዩኒቲ አለን፣ አንድ ነን፣ የተለያየ ቋንቋ እንናገራለን፣ የተለያየ ባህል አለን፣ የተለያየ አመለካከት አለን፣ ግን ኢትዮጵያ የምትባል ሀገር አለን ብሎ ሰው እንዲያስብ የሚዲያው ሚና ቀላል የሚባል ነገር አይደለም። ዶክተር ዘለቀ ለነበረን ጊዜ በጣም አመሰግናለሁ። ግንቦት 24 2018 ዓ.ም በሚካሄደው ጠቅላላ ምርጫ ላይ ዜጎች ድምጻቸውን እንዲሰጡ በደብረ ብርሃን ከተማ የምርጫ ክልል የሚወዳደሩ ፓርቲዎች አሳሰቡ። የምርጫ ሂደቱ ሰላማዊ፣ ዲሞክራሲያዊና ፍትሃዊ እንዲሆን ህዝቡ ኃላፊነቱን ሊወጣ ይገባልን ብለዋል። ስንታየው ኃይሉ ተጨማሪውን ይዛለች። የፓርቲዎቹ ተወካዮች ዜጎች የመራጭነት ካርድ መውሰድ ብቻውን በቂ ባለመሆኑ በምርጫው ዕለት በንቃት በመሳተፍ ዲሞክራሲያዊ መብትን መጠቀም እንደሚገባቸው ተናግረዋል። ካርድ ያወጣው ማህበረሰብ በየምርጫ ጣቢያዎቹ ተገኝቶ ድምጹን እንደሚሰጥ እና ካርዱንም እንደሚመልስ ባለሙሉ ተስፋ ነን። የህብረተሰቡ ስሜትም እሱን ነው የሚያሳየው። ህዝብ ያወጣውን ካርዱን መመለስ በምርጫ ዕለት መመለስ ይኖርበታል። ይሄ የዜግነት ግዴታው ነው። ይሁነኝ የሚለውን ለመምረጥ ድምጹን መስጠት ይጠበቅበታል ማለት ነው። ያወጡትን ካርድ በምርጫ ግንቦት 24 በሚደረገው ምርጫ ላይ ድምጻቸውን ሰጥተው የሚፈልጉትን መንግስት መርጠው እንዲገቡ መልእክት አስተላልፋለሁ። የተለያዩ ቦታዎች ላይ ተሄዶ በነጻነት ምርጫ ካርዱን ድምጽ እንዲሰጥበት በሚቻለው አቅም ተደራሽ እያደረግን ያለንበት አለ። ምርጫ ከተባለ የግድ በምርጫ ካርድ ነው መንግስቱንም የሚወስነው ማለት ነው። ስለዚህ ሁሉም ዜጋ የራሴ የሚለውን የሚወክለኛል የሚለውን
መምረጥ ይችላል የፖለቲካ ፓርቲ ማለት ነው። ስለዚህ በዚህ ረገድ እንግዲህ እኛም የራሳችንን ጥረት ስናደርግ ቆይተናል። እውነተኛ ዲሞክራሲ የሚረጋገጠው ዜጎች በነጻነት ድምጻቸውን ሲሰጡ በመሆኑ ሰላማዊ የሆነ ምርጫ እንዲካሄድ ስራዎች ሲሰሩ መቆየታቸውንም የፖለቲካ ፓርቲዎቹ ተወካዮች አስረድተዋል። በአጠቃላይ ምርጫ ሂደቱ ሰላማዊ ሆኖ እንዲጠናቀቅ፣ ነጻ እንዲሆን፣ ፍትሐዊ እንዲሆን፣ ዲሞክራሲያዊ እንዲሆን በህዝብ ዘንድም በሌሎች ታዛቢዎች በዓለም አቀፍ የሚሆን በሀገር ውስጥ ስለዚህ እስካሁን ያለው ሂደት በጣም ጥሩ ነው። ቅቡልነት ያለው ስርዓት የሚገነባው እንደዚሁ ሰላማዊ ሆኖ ሲጠናቀቅ ነው። ግን ለሰላማዊነቱ፣ ፍትሐዊነቱ፣ ነጻነቱና አሳታፊነቱ ወሳኝ ናቸው። በሰላማዊ መንገድ እንዲካሄድ ከገዢው ፓርቲ ጋር በመነጋገርና የጋራ የምክር ቤት በማድረግ ሰላማዊ ምርጫዎች እንዲካሄዱ የራሳችንን ጥረት እናደርጋለን። የራሳችን ፓርቲ በሁሉም ቀጠና ላይ ትክክለኛ ምርጫ እንዲያደርግ በራሱ አንገል ቅስቀሳምና መልእክት የማስተላለፍ ስራ እየሰራ ይገኛል ማለት ግልጽ ሰላማዊና ዲሞክራሲያዊ የሆነ የምርጫ ሂደት እንዲኖር ነው የምፈልገው። ያንን ለመተግበርም እኛ ያው ኮሚትድ ነን። ሰላማዊ ምርጫ የሚረጋገጠው በኃይል ሳይሆን በሕግ የበላይነት በመሆኑ በግልጽነትና እርስ በርስ በመከባበር ላይ የተመሰረተ የፖለቲካ ባህልን ለመገንባት እንደሚሰራም ተጠቁሟል። በህብረተሰብ ተሳትፎ ከ13 ሚሊዮን ብር በላይ በሆነ ወጪ የተዘረጋው የመብራት መሰረተ ልማት በደብረ ብርሃን ከተማ ጠባሴ ክፍለ ከተማ ተመርቋል። በህዝብ ተሳትፎ የሚከናወኑ የመሰረተ ልማት ግንባታዎች የህዝቡን አንገብጋቢ ጥያቄዎች ለመመለስ ከፍተኛ አስተዋጽኦ እንዳላቸው ተገልጿል። ብርቱካን ማሞ ተጨማሪውን ይዛለች። በደብረ ብርሃን ከተማ ጠባሴ ክፍለ ከተማ በፋጂ ቀበሌ የመሀል ፋጂ የመብራት መሰረተ ልማት ዝርጋታ የክልልና የከተማ አስተዳደሮች በተገኙበት ተመርቋል። ከከተማው በቅርብ ርቀት ብንገኝም የመብራት ችግር ልጆቻችን በኩራዝ እንዲያነቡ እኛም በእንጨትና በከሰል እንድናበስል አድርጎን ነበር። የችግሩን አንገብጋቢነት በመረዳት በጋራ ኮሚቴ አቋቁመን በመተባበራችን ለዛሬው ቀን ደርሰናል ያሉት የአካባቢው ነዋሪ ግርማ ደስታና አርጋው ዘለቀ ናቸው። እንግዲህ ተማሪዎቹ በኩራዝ ነው በዚህ ዘመን በዚህ ጊዜ በኩራዝ ነው የሚጠቀሙት የሚያነቡት። ትምህርት ቤቶች ውስጥ መብራት የላቸው ነበር እና ይሄ ቀላል የሚባል ነገር አይደለም። አሁን ህብረተሰቡ ቴሌቪዥን መጠቀም ችለዋል፣ ምጣድ መጠቀም ችለዋል፣ ስቶቭ መጠቀም ችለዋል። ይሄ ቀላል የሚባል አይደለም ብለን እናምናለን። መንግስትን ከመጠበቅ አልፎ ራሱን በራሱ የመሰረተ ልማት እየሰራ መብራት እያስገባ ትምህርት ቤትም የተሻሻለ ነገር ለመስራት ሁሉ እያቀድን እየሰራን ያለን። በህብረተሰብ ተሳትፎ የሚሰሩ የመሰረተ ልማት ግንባታዎች የህዝቡን አንገብጋቢ ጥያቄዎች የሚመልሱ ናቸው። የመብራት መሰረተ ልማት ጥያቄም የፋጂ ቀበሌ በተደጋጋሚ ሲያነሳ ነበር። በህብረተሰቡ ተሳትፎም ይህንን ማድረግ ችሏል ያሉት የከተማ አስተዳደሩ መሬት መምሪያ ኃላፊ ወይዘሮ እታለማዊ ምታቱ ናቸው። የመጀመሪያው የመብራት ጥያቄያቸው ስለነበረ ከራሳቸው ይህንን ከመንግስት ድጋፍ ደግሞ አጠቃላይ ተቋማትን ቅንጅት በማድረግ የመብራት ኃይል ተቋማትን የመሬት መምሪያ ከተማ አስተዳደሩ በጋራ በመነጋገር ይሄ እንዲፈቀድላቸውና በዚህ ፕሮሰስ አድርገው መብራቱ እንዲገባ የባለሙያ ምደባ ጭምር ተደርጎ ጥናት ተጠንቶ ነው አጠቃላይ እዚህ ከ350 አባወራዎች በላይ ተጠቃሚ እንዲያደርግ የተደረገው ማለት ነው። በህብረተሰብ ተሳትፎ የሚሰሩ የልማት ስራዎች የከተማችንን ችግሮች ለመቅረፍ የመንግስት በጀት ብቻ እንዳይጠበቅ እያደረጉ ይገኛሉ። የመሀል ፋጂ የመብራት ዝርጋታም ለዚህ ምሳሌ ይሆናል ያሉት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ በድሉ ብሸት የቀበሌው ነዋሪዎች ያነሷቸውን ጥያቄዎች ለመመለስ እንደሚሰሩም ተናግረዋል። በማህበረሰቡ የተነሱ ጥያቄዎች አሉ። እነዚህን ከተማ አስተዳደሩ በዘላቂነት ይፈታል። ከመንገድ ጋር አሁንም በጋራ የምንፈታቸው ጉዳዮች አሉ። ከይዞታ ማረጋገጥ ጋር በተለይ ከፕላን ጋር ተያይዞ የተነሱ ጉዳዮች አሉ። በሂደት ላይ የሚገኙ ነው። በዘላቂነት የማቋቋም ስራ አርሶ አደሮቹን ለማቋቋም ስራዎች እየተሰሩ ነው ያሉት። ከቦታ ጋር የተያዙ እነዚህን የመሳሰሉ ችግሮችም ከተማ አስተዳደሩ በጋራ የሚፈታ ነው። ከወጣቶቹም ጋር ከአርሶ አደሮቹም ጋር በየጊዜው እየተነጋገርን ችግሮቻቸውን እየፈታን ነው የምንሄደውና ያነሷቸውም ጥያቄዎች በቀጣይ በጋራ የሚፈቱ ናቸው። ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።